ቤቲ እንግዲህ ማመን አቅቷት ሊዛይን ስልክ ላይ ያለውን ቴክስት ሁሉን አይታ ቴዲ የጻፈውን እንግዲህ ዲዛይን የምታውቀው ነገር የላትም። እንግዲህ እየደወለ እያስቸገራን ነበር። በዛ ላይም ሰው ምልኮባት ከአንዴ ሁለቴ እንግዲህ ጆን እየላከ ነበር እንዲያመጣት ያዘዘው። ፎቶም አንስቶ እንግዲህ ፎቶዋን ሁሉ መሲያ አንስታ ለቤሉል ልካለት ነው እንጂ ፎቶዋን ሁሉ ይዞባት ነበር እና በጣም ችግር ውስጥ እንደሚያስገባት እና ቀጥታ ህዲያ እሱን ታላናገረችው አደጋ ውስጥ እንደሚያስገባትና ህይወትሽ አደጋ ላይ እንደሆነ እያለ በጣም ሲያስፈራራትና ሲያስቸግራን ነበር። እንግዲህ ቴዲ ዲዛይንን እሷም ደግሞ ጀግና ስለሆነች የሴት ጀግና ናት ዲዛይን ማለት ነው። እንግዲህ ያልተመለሰችለትም በዛውም ከዛ ወደ ህሜዋ አግኝታው አታውቅም። ግን ያን ፎቶ ለቤሉን ተሰጠች ወደዚህ ያው እሱም ከቤት እንድትወጣ አልፈቀደላትም። ዛሬ እንግዲህ በአጋጣሚ ለቴዲ ልደውል ብላ እንግዲህ በባለፈው ክፍል ላይ ቤቲ ስደውልለት እንግዲህ ስልክ ቁጥሩን እዛ ላይ አግኝታው ነበር። በጣም እንዴት ተደዋወሉ፣ እንዴት አገኘችው፣ ከኔ ፍቅረኛ ጋር እንዴት ተደዋወለች ብላ በጣም ነበረ እየተናደደችባት። ግን ያው ቤቲም ዲዛይንም በተናደደችበት ሰዓት፣ ሁለቱም በተናደዱበት ሰዓት ስለሆነ ዲዛይን ከምንም አልቆጠረችውም ነበረ። ያው ተናዳ ነው ብላ ነበረ ዝም ያለቻት እና መጨረሻ ላይ እንግዲህ ዛሬ ደውላ አንዴ እንድንነጋገር ፈልጋለሁ ነይ ብላ እንግዲህ ስልኳ ላይ ያለውን ቆይ እንዴት ነው አንቺ እንዴት ብታስቢ ነው ከኔ ፍቅረኛ ጋር ሁሉ ቴክስት የምታረጊው ያን ሁሉ የምትደዋወዩ ስትላት እሷ ራሱ ጭራሽ ትዝም አላላት ነበር። በመጨረሻ ላይ እንግዲህ ስታሳያት ይሄ ምንድነው? ይሄ እኮ የኔ ፍቅረኛ ስልክ ቁጥር አይደለም ይሄ የተጻጻፋችሁት ምንድነው? ስትላት እንግዲህ በጣም ነው የደነገጠችው። አንቺስ ቢሆን እንዴት ነው ይሄን ጥሩ ሰው ብለሽ እንዴት ነው የምትይው? ይሄ እኮ ነው በቀደም የነገርኩሽ እያስቸገረኝ ልጅ የሆነ ሰው በጣም እያስፈራራኝና እያስቸገረኝ ነው ያልኩሽ ስትላት እንግዲህ እንደዛ ብላ ስትነግራት ማመን አቃታት። በጣም ነው የደነገጠችው ቤቲ እንግዲህ በጣም ነው የደነገጠችው። እስኪ ማመንን አንዴ ደውይና ላረጋግጥ ብላ እንግዲህ ስደውልለት የኔ ቆንጆ አንቺው ራስሽ ደወልሽ አይደል በስተመጨረሻ ብሎ እንግዲህ ቴዲ ባራዳው እንደዚህ ብሎ እንግዲህ ቤቲ ያው በጣም ነው የደነገጠችው። ያው በጣም ነው የጮኸችው። እንግዲህ ቤቱን በአንድ እግሩ ነው ያቆመችው እየጮኸች ሊዛይንም እንግዲህ በጣም ግራ ተጋብታለች ማለት ነው። ወይኔ ሴዳም እንግዲህ ገና መሲ ደግሞ ስትጨመር እንግዲህ ምን ሊበቃት እንደሆነ ያው መሲም ስትሰማ ቤቲም ስትሰማ እንግዲህ ደግሞ ምን ሊበቃት እንደሆነ ያው እንግዲህ መገመት አያቅትም ማለት ነው። ይሄ ሰውዬ ክፋቱ መቼም ቴዲ እና ሄለን መጋለጥ አለባቸው። በቃ ከምር እንዴ እስከ መቼ ድረስ እንደዚህ እየተጫወተባቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ዛሬ እንግዲህ እንግዳ ድራማ ነው ይዤላችሁ የመጣሁት። ተወዳጁ እንግዳ ድራማ እንግዲህ በባለፈው ክፍል ላይ እንዳየነው እንግዲህ ቤቲ እና ሊዛይን እንግዲህ ያው አልተግባቡም ነበር። ቤቲ በእርግጥ ስልክ ቁጥሩን አይታ ነበረ የቴዲን ስልክ ቁጥር ሊዛይን ስልክ ላይ አይታ እንግዲህ እንደሚደዋወሉና ቴክስታቸውን ሁሉን አይታ በጣም ተናዳባት። እሱን ግን ሂጄ አንቀዋለሁ አንቺን የመንካት መብት ስለሌለኝ አሳየዋለሁ ብላ ነበር ተናዳ ሄደችው እና እንግዲህ ቀጥታ ወደ ቤት ነበር ስልክ አላነሳላት ሲል ወደ ቤቷ ሄዳ በቤት ስልክ ደውላ እንግዲህ ነይ አንዴ እንነጋገር ብላት እንግዲህ ምንድነው የምንነጋገረው? አታፍሪም? ጭራሽ አይንሽን በጨው አጥበሽ ብላ እንግዲህ ተናዳባን ነበር። ለምና እንግዲህ ወደ ቤት እንድትመጣ አድርጋታለች። እንግዲህ ቤት መታ ያው ሲነጋገሩ እንግዲህ እሷ የምታውቀው ነገር የላትም። ሊዛይን ብቻ የሆነ ሰዓት ነግራታለች። የሆነ ሰው በጣም እያስቸገረኝ ነው ለቤሉ የምናገር ደግሞ ቤሉ ሊናደድና ይጣላብኛል እና ምን ማድረግ አለብኝ ብላ እንግዲህ ራሳቸው ሄደን ማግኘት አለብን። ማን ነው እሱ እንደዚህ የሚጫወትብሽ እያለቻት ነበር። ያው እሷም ታመመኝ ከዛ ወዲህ አላወሩም እና እንግዲህ እስኪ አንቺ ስልክሽን ብላ እንግዲህ ስታሳያት ቴክስቱንም ሁሉንም ነበር ያሳየቻት እና በጣም ነው የደነገጠችው። ሊዛይን ራሱ እንዴት አንቺስ ይሄን ሰው ብለሽ ይሄን ክፉ ሰው እንዴት ነው ፍቅረኛ ያደረግሽው አለቻት። በዛ ላይ ስታሳያት ይሄ እኮ ነው በቀደም የነገርኩሽ ልጅ የሚያስቸግረኝ ብላ እንግዲህ ስትነግራት በጣም ነው የደነገጠችው። በጣም ደንግጣለች። እንግዲህ ተደናግጣ ነበረ ማለት ነው። ከዛ አንዴ ይሄን ማመን አልችልም በፍጹም ውሸት ነው በይኝና አንዴ ደውዬ ላረጋግጥ ብላ ስደውልለት አንስቶ እንግዲህ የኔ ቆንጆ ራስሽ ደውልሽ አይደል በራስሽ ፍላጎት ደውልሽ አይደል ብሎ እንግዲህ ሲያቆላምጣት እንግዲህ በደምሶ ያው ራሱ ነው ብላ እንግዲህ ቤቱን በአንድ እግሩ ነበር ያቆመችው። እንግዲህ በጣም ተናዳ እንግዲህ በጣም ነው የተናደደችው። ኦ ብላ እንግዲህ ያው ቤቱ ሰው እስኪሰበሰብ ድረስ ነበር የተናደደችው።
እንግዲህ ወደ ላይ ወደ ዲዛይን ክፍል እንግዲህ ወስደው በር ቆልፈውባታል። ገና እንግዲህ መሲ ትመጣለች። መሲ ትመጣ ደግሞ እንግዲህ ቸው መሲን እያጃጃለ ያንን ጌጣጌጥ መሲ ላይ ማይተዋለች። በቃ ቴዲ ሊያጋድላቸው ኤልሹ እንግዲህ የአባቷን ማስታወሻ ከቤሉን ክፍል አንስታ ልታነበው ስትል እንግዲህ ቤሉን ደርሶባታል። ቤሉን እንግዲህ ያው በጣም ነው የደነገጠው። ያንን ማስታወሻ አነበበችው ብሎ ያንን ማስታወሻ ብታነበው እንግዲህ ያው ቶማስ አባቷ እንዳልሆነ ታውቃለች ማለት ነው። እንግዲህ ቀምጧት በፍጹም ይህን ነገር ማየት የለብሽም እንዳታነቢ ብሎ ተቆጥቷት ሄዳ። እንግዲህ ምንድን ነው ያለው ውስጡ ምን ተጽፎ ነው ቆይ እንዳይ ያልፈለገው ብላ እንግዲህ ያው በጣም ተናዳለች። ኤልሹ ራሱ ለምንድን ነው ወንድሜ ቆይ እንደዚያ የቀማኸኝ? አባቴ እኮ ነው እንዴት ነው ትዝታዎችን አባቴ ናፍቆኛል እና የአባቴ ትዝታዎች ናቸው ማየት እፈልጋለሁ ስትለው አይ አይሆንም በጭራሽ የተለየ ነገር የለውም ግን ደግሞ የባስ ትናፍቂያለሽ ብዬ ነው አለ። እንግዲህ ከዛ እሷ ደግሞ ያው አላመነችውም። ይሄ ነገር አሳማኝ መስሎ ስላልታያት እንግዲህ ኑኑን ያው መለማመጥ ባለበት ሰዓት ትለማመጣታለች፣ ማዋረድ ባለበት ሰዓት ደግሞ ታዋርዳታለች። እንግዲህ ያዋላት አማራጭ ኑኑን መለማመጥ ነበር። ኑኑን እንግዲህ እባክሽ ተባበሪኝ አባቴ ናፍቆኛል እና ወንድሜ ቁልፍ ወጥቷል እና ቁልፍ ተቀበይልኝ፣ ምንም አላወጣም፣ ምንም ተንኮል አልሰራም፣ የአባቴ ማስታወሻ ብቻ ለማወጣው አንብቤ ብላ እንግዲህ ስትላት ምንም ልተባበረሽ አልችልም፣ አንቺ እንደሆንሽ ሁሌ የተንኮል ነው ችግር ውስጥ ታስገብኛለሽ ብላ እንግዲህ ዛሬ ኑኑ ነቅታለች። ደግሞ እንግዲህ በፍጹም ምንም አላደርግም አይንሽ እያየ ነው የማወጣው ብላት እንግዲህ እሺ ብላ ተስማምተው ነበር። ያው ቁልፉ አላገኙትም ማለት ነው። ቤሉን ወጥቶ ነበረ። አዶኒ እንግዲህ መኮን ሂዶ ገጠር ውሰደኝ ብሎታል። ገጠር ሄደኝ እኔ የመጨረሻው ጫፍ ልደርስ ስለሆነ ውሰደኝ ብሎት እንግዲህ ለምንድን ነው አንተ ከማህበረሰቡ ጋር ልታነካካኝ ነው እንደ እያለ እየቀለደበት ነበር። አይ ምንም ላድርግ አይደለም ግን አሁን ወደ መጨረሻ አካባቢ እየደረስኩ ስለሆነ መሄድ አለብኝ፣ እዛ መረጃ መሰብሰብ አለብኝ ብሏል። እንግዲህ ገጠር ተሄደ የሄለንን እውነታ እንግዲህ ሊወጣ ነው። ምክንያቱም እነዛን ህጻናቶች ያው እያገተች ስለሆነ በሎኬሽንም ደርሶበታል ስልኳን ጠልፎ። ግን ያው አንዷ ልጅ እንግዲህ ጠፍታለች። ከእነሱ መካከል የወሰዳትም ቴዲ ነው። ቴዲ እንግዲህ በባለፈው ክፍል አንዷን ወስዷታል። ግን ያው ስላስፈራራቸው መናገር አልቻሉም ህፃኖቹ ሌሎቹ። እንግዲህ ቴዲ እንግዲህ ያው የሄለን ቅጥረኛ ሆኗል ማለት ነው። ሴቶቹን እያተራመሰ መሲንም እንደ ሰራተኛ አድርጎ እንግዲህ እዛ እንደፈለገ ይጫወትባታል። እዚህ ቤቲም እንግዲህ ያው ትንሽ እንደውም ቤቲ ትሻላለች ማለት ነው። ያው ቢጫወትባትም እሷ ትሻላለች። እዚህ ደግሞ እንግዲህ አሁን የቀረው ዲዛይን ናት። ለዲዛይን እንኳን እንግዲህ ቤሉን ስላልላት ምንም አትሆን። መሲ እንግዲህ ዛሬ አይንዬ እንግዲህ ተደብቃ በረንዳ ላይ ወጣ እንግዲህ ደውላላት እንገናኝ ብላት ነበረ። ተመኮ ተደብቃ እንግዲህ ደውላላታለች። እናት ምን ጊዜም እናት ናት፣ ከሁሉም በላይ እናት ብቻ ናት የማጥለው እዚህ ምድር ላይ ማለት ነው። ከምር መሲ እንግዲህ እንደዚያ ሁሉ ወንድሟ ሲመክራት በቃ ብዙ ነገር አድርጋ ብዙ ቤሉን ራሱ ቢያቅሙ ይሄ ሰው ግን እንዴት ታምኔዋለሽ ወይ ታውቂዋለሽ ወይ በኋላ አንድ ነገር ቢያደርግሽስ እያለ ራሱ ሁሉ በጣም መክረዋን ነበርና ልትሰማ አልቻለችም። እንግዲህ ሄዳ እዛው ነበር ያለችውና ማንም በእኔ ህይወት አያገባውም፣ ይሄ ደግሞ ፍቅር ነው፣ የምወደውን ሰው ነው ያገኘሁት ብላ እንግዲህ ያው ነበር የሄደችው። ያው አሁን ደግሞ እንግዲህ ያለችበት በስተመጨረሻ አርግዛ ቆጫለች። አሁን እንግዲህ አይንዬ ተደብቃ ሄዳ አገኝታታለች። አገኝታት እንግዲህ ወደ ጫካ ቁጭ ብለው እንዳወሩ እና ሰው እንዳያያቸው እንግዲህ እንትን እያለኝ ነው። ሄለን እንግዲህ መሲ ስትመለስ እንግዲህ ያው አገኝታታለች መንገድ ላይ ወርዳ። አንቺ ደግሞ ምን አባሽ ትሰሪያለሽ እዚህ ብላ ጠይቃት። ምን አገባሽ አንቺም ከኛ ርቀሽ ነው ያለሽው እኮ ስለዚህ መብቴ ነው ስትላት፣ እኔ ቤት ነው እኮ ያለሽው የምትኖሪው እኮ በእኔ ብር ነው የምትኖሩት እኮ በእኔ ቤት ውስጥ ነው የምትበሉትም በእኔ ገንዘብ ብር ነው ብላ እንግዲህ ያው ያልሆነ ነገር ያው ሁሌም ትጥልባታለች። እሷ መሲ ደግሞ ያው አትመለስላትም። ምንም ቢሆን ያቅሟን ልኳን ተነግራታለች። እኔ ከዚህ ሁሉ እኮ የሚገርመኝ ድፍረትሽ ነው። ድፍረትሽን ሳላደንቅ አልይዝም። አንድ ነገር ሳትይዚ ወይ ገንዘብ የለሽ ወይ ምን የለሽ እያለች እንግዲህ
ገንዘብ ባይኖረኝ ቤተሰብ አለኝ፣ ጥሎ የማይጠለኝ ፈጣሪና ቤተሰቦች አሉኝ ስትላት ቤተሰብ ምን ይሰራልሻል ገንዘብ ተለልሽ፣ ዋናው ገንዘብ ነው እያለች እንግዲህ ሄለን ልክ እንደሷ እንደፈለገች ወንጀሏን እየሰራ ያው በገንዘብ እንትን እንደምትለው ሁሉ ሄለን መሲን እንግዲህ ያው መሲ አንቃ ይዛት ነበረ። ልቀቂኝ እባክሽ አንቺ ማን ስለሆንሽ ነው እያለች እንግዲህ በጣም ልኳን ነግራ ትሄዳለች። ለዚህ ደግሞ አሳስርሻለሁ፣ ለዚች ዋጋሽ እግሬ ስር ወርቀሽ ብትለምንኝ እንኳ ለአንቺ ርህራሄ የሚባል አይኖረኝም፣ ድጋሚ አሳይሻለሁ ብላ እንግዲህ ያው ዝታባት ነው የሄደችው። ያው የሆነ ወረቀት አስፈርማታለች። እንግዲህ ቆይቷል እናቷን ያገተቻት ጊዜ እንግዲህ ያው እናቷን መልቀቂያ ብላ አንግታባት አስፈርማት ነበር። ያስፈረመችባትም ወረቀት እንግዲህ የህፃናት ዝውውር ላይ ነው። እንግዲህ እነዛን ህፃናቶች ሄለን የምታዘዋውራቸው ህፃናት መሲ እንደሆነች እንግዲህ የወንጀል በህፃናት ዝውውር ላይ እንግዲህ መሲ ፈርማለች ማለት ነው። በገዛ ራሷ ያለ እናቷ ስትል ነው ያንን የሚያደረገችው። እንግዲህ በዛ ነው መሰል እያስፈራራቻት ያለችው ማለት ነው ሄለን እኮ አሁንማ እኮ አልተቻለችም ማለት ነው። በቃ ቴዲ ተጎና ሆነላ አልተቻለችም ማለት ነው። አንድ በአንድ እንግዲህ ያው ቤቱን ልቀቁ የተባሉበትም ቀን ደርሷል። ሄጄ ማየት አለብኝ ብሏል ቤሉን። እንግዲህ እውነት ሄለን ቤሉንን ታሰጠው ይሆን ከዛ ቤት ወይስ ለኤልሹ ስትል ትተዋታለች? ኤልሹ ራሱ እውነቷን ስለምታውቅ አሁን ያን ወረቀት ታነበበች ኑኑ እንደማንም ብላ እንግዲህ ከቤሉን ለኑኑ የማይሆነው የለም ለቤሉን ሄዳ ተከፈተችላት። እንግዲህ ኑኑ ያው ያንን ማስታወሻ እንግዲህ እንዲታነብ ተፈቀደችላት። ያው ሁሉም ነገር ይበላሻል ሄዳ ታየዋለች ማለት ነው። ስለዚህ ቤሉን ወንድሟ እንዳልሆነ ታውቃለች። አቶ እንግዲህ የቶማስ ራሱ አባቷ እንዳልሆነ ታውቃለች ማለት ነው። በዛን ሰዓት እንግዲህ ያው በሄለን የመጨረሻ ታዝንባታለች። ሁልጊዜም እንደዋሸቻት እና አሁን ላይም እርግጥ አሁን እንኳ እየተጠራጠረቻት ነው። ሁሉ ነገሯ ኑሮ ውጭ ለውጭ ስለሆነ የሆነ ወንጀል እንደሰራች እንግዲህ ያው እያየቻት ነው። ለዛውም እንግዲህ ያው ሁሌም ራስሽ በራስሽ ተማመኒ፣ በራስሽ ነው መቆም ያለብሽ፣ ሁሌ እኛን እንትን ማለት የለብሽም ብላታለች። እንግዲህ ያንን እያስታወሰ እያለቃቀሰ የነበረ ባለፈው ክፍል ላይ ለዛም እንግዲህ ያው እንደማንም ብላ እንግዲህ ያው እንትን እያለኝ ነው እና እንግዲህ መኮ እንግዲህ ፍቅር ይዞታል ከሊዛይን በጣም ነው ፍቅር የያዘው ማለት ነው። ጭራሽ እኮ ቆሞ ራሱ እሷኑ ማሰብ ጀምሯል ማለት ነው። አረረ መኮ ተጠመደ። እህቶቹን ሲገርፍና ሲቆጣ የነበረ ሰው እሱም ራሱ አሁንም ተንበረከከ እኮ። እሷ የምትወደው ቤሉንን፣ እሱ የሚወዳት ሊዛይን፣ ቤሉን የሚወደው ኑኑ እንደው ስብስብ ብሏል። እንግዲህ ሊዛይን እንግዲህ እውነት ማታ ከልጁ ጋር የተጣለው ስለነበር ከአቤል ጋር እውነት ያው ከማይመጥን ሰጋ ፍቅር እንዳይዝ ደግሞ ፍቅር ተያዘህ እኔ መስማት አለብኝ ብላለች። እንግዲህ እውነት ኑኑ ፍቅረኛው ተሆነች እንግዲህ ምን ይሰማት ይሆን? ውይ እንግዲህ ከእውነት መቼም አይሸሽም፣ ከእውነት አሸሽም መቼም። እንግዲህ ያው ማወቁ አልቀርም አንድ ቀን። እኔ እንጃ እንደዚህ መቼም ከጎኑ ሆና እያበረታታቸው በጭራሽ እንትን እንዳይል እንዳይከፋው ሁሉን ነገር እንዲበረታ እያደረገችው መቼም ተሱ የሆነ ነገር ፈልጋ አይደለም። እና ሊዛይን ጀግና ናት በጣም ሲበዛ። ቤሉን እንግዲህ ምንድን እንደተፈጠረ ጓደኛሽ ምን ሆና ነው ቆይ እንደዚህ የሆነችው? ቤቱን እኮ በአንድ እግሯ ቆውጣለች። አሁን ምን እንደተፈጠረ እውነቱን ንገሪ ብሎ እንግዲህ ቻው ሊዛይን እንግዲህ ያው ለመናገር ፈርታ ነበረ። ምን መሰለ ቤላይ የቴዲ የቤቲ ፍቅረኛ እኔንም እሷንም ያወራናል፣ ይህ እንደተፈጠረ አላቅም ብላ እንግዲህ ያው ነግራው ስልኩ ቁጥሩን አንጭ ብሎ እንግዲህ ስልኩን ተቀብሏል። ይሄ በጣም ውርዴት ነው ማለት ነው። አሁን እንግዲህ
ቤሉን ጋር ስለሚደዋወሉ ያን ስልክ ቁጥር ያየዋል። የመሲ ባል እንደሆነ እንግዲህ ሊደርስበት ነው ማለት ነው። እሱ ወይ ቅሌት ነገሮች ተሰብስበው ዙሪያ ጥምጥም አሁን መልሶ ቤሉን እጅ ላይ ጣለው ማለት ነው። ድሮም ጠርጥሮ ነበረ። ድሮም ጠርጥሬ ነበር ነው የሚለው። ቤተሰቦች እንግዲህ ያው በክፍል 200 እስከምንገናኝ ድረስ ሰብስክራይብ አድርጉ።